እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። ማን ነው የጠራችሁት? ምን ፈርተህ እምቢ አልክ እኮ። አሁንም እኮ ፈርተህ ነው እምቢ አልክ። ባይባስ ሚሊዮን ፈርተህ ነው እምቢ እኮ አልኩ። 5 ሚሊዮን አትመጥኑኝም ነው ያልኩት እኔ። አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። ልጄን እንደ ሆስቴጅ ነው ያዙት አንሰጥም ብለው። ልጄን ክርስትና አልተጠመቀም። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ሰላም የማዜቲው ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ትራንስፖርት ያለበት ሁኔታ የታክሲ በራችን ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ረባክ አዎ። A few moments later የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later አርጋቶ ብዙ ተጋቡ። ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ በርቺ የኔ እናት አይዞሽ። እንደ ቀን 9 ወር ሞላን አይደል? ስሙን ግን ማለት ሌላም ቀለበት አለ። ናፍጣም በለው እንዴ። አሰለፈች በሏት፣ አሰለፈች። አረው መጣኔ ሳኖታ እውነትም ሳንወጣ ትራንስፖርት እንግዲህ በየቦታው ከባድ ነው፣ ግን በዚህ ልክ ባይሆንም ትንሽ ከባድ ነው። እርግጥ እኔ የምወጣበትም ሰዓት ሊሆን ይችላል፣ ጠዋትና ማታ አይደለም። ይሄን ዝም ብሎ ኖርማል ሰዓት ላይ ስለሆነ የምወጣው ይሄን ያህል አላየሁም። ግን ራይድ ለማግኘት ራሱ ራይድና ፈረስ ያንጎ ምናምን ራሱ አያነሱላችሁም። እሱን በምትጠብቁበት ራሱ በእግራችሁ ትገባላችሁ። ማን አይቀወጥለትም እንዴ? ዛሬ ማን ዛሬ አልችልም እባክሽ፣ ነገ ኤግዛም አለኝ ማጥናት አለብኝ ዛሬ። እስቲ ኖሌጅን ስፔል አድርገው። NO ስለዚህ የትም ላደርስ አጠናለሁ ምናምን አትበልቃ ቦታው ነው። እንዴት ልጅ ከወለድኩ በኋላ በባሌ እንደተከዳው ነው የምነግራችሁ ማለት ነው። ከዛ በፊት ተሳስበን ተከባብረን የምንኖር ሰዎች ነበርን እና ግን የመጀመሪያው ቺቲንግ ሀፕን ያደረገው ልጅ ስወልድ ሆስፒታል ውስጥ ነው ማለት ነው። ልክ ልጃችን ተወልዶ ልጃችንን ሲያቅፈው ፍቅር ሲይዘው አየው ማለት ነው። ከዛ ምናምን አልኩኝና ስሜታዊ ሆኖ ነው ምናምን ብዬ አለፍኩትኝ። ያ ነበር ሬድ ፍላግ። ያንን ማለፍ አልነበረብኝም። ከኔ ውጭ ፍቅር ሲይዘው ሳይ እዛ ጋር ነበረ ነገሮችን ማስቆም ነበረብኝ። ከዛ ግን እሺ በቃ ምናምን ብዬ አለፍኩትኝ። ያው ቻይናኝ ታውቁኛላችሁ። ከዛ ኑሯችንን በየቀኑ በዕለት ተዕለት ኑሯችን ስንኖር እኔ ከተዋወቅኩት ጊዜ ጀምሮ የኔ ማር ተብዬ አውቃለሁ፣ ቤብ ተብዬ አውቃለሁ፣ ማማዬም ተብዬ አውቃለሁ። ለልጃችን ግን በየቀኑ ሌላ ስም ይሄ ልጅ ስሙ ማን ብለን ነው ያወጣነው እስክል ድረስ ማለት ነው። ልክ ሁሉ የፈጠራ ችሎታ እያለው ነው። እኔ እስከዛሬ ድረስ የኔ ማሪ የኔ ማሪ የተባልኩት ምን ጠጅ ልጠምቅ ነው? እሱን ጌታ መሳል ይሏል። ከዛ ነገ ይመጣል ጠንበለል ይሏል። ያየህ ይራድ ይሏል። ያየህ ስለቀጠለ ጉልበት ይጣ ካንተ ፊት ሲቆም ይራድልህ ማለት እኮ ይሄን ስንዝሩ ማያክል ሰውዬ በቃ የማይለው መስታወት ይሏል። የእጁ ስራ ይሏል። የእግዚአብሔር ስራ የወርቅ ስራ ይሏል። እኔ እዚህ የኔ ማር እኔ ምን ልሆን ነው በቃ። ከዛ ደግሞ ስራ ሊሄድ ሲል እንደው አንተን ጥሎ መሄድ እኮ እንዴት እንደሚከብደኝ እኔ ምን ላድርግ? እኔ ዋጥ ላድርግ ወይስ በኪሴ ይዤ ልሄድ? እኔም ብሎኝ ያውቃል። እኔ በዛ ጊዜ ስራ አለኝ። ኦፍ ኮርስ ቤት ውስጥ እሰራለሁ። ቢዚ ነኝ፣ አይመችኝም። ግን በኪሴ ይዤሽ ልሂድ ወይ ተብዬ አውቃለሁ።
እኔ እድሜ ልክ እኔ ማር እኔ ጌታ መሳይ መባል አልፈልግም ወይ ሰው በወለደው ልጅ ይቀናል። እንኳን ተወደደልኝ ልጄን እንኳን ወደደው እንደማለት። በእርግጠኛ እኛንም እንደዚህ ብዙ ስም እያወጣው ያቆለጳጵሱ ደስ ይለናል። መጀመሪያ እንተዋወቃለን፣ ከዛ በኋላ ያለን ጉዳይ እናወራለን። ስለዛ ነው እንደምታውቁ ፈለኩት። እሺ ወደ ጉዳይ ግባ። ወደ ጉዳይ መግባት በፊት እኔ ማን እንደሆነ ያወቅና እኔም ደግሞ አንቺ ማን እንደሆነ ካወቅሽ በኋላ ያለው ነገር እናወራለን። ትዕግስት ሽሽ ማለት ሽራስ እኔኮ ማለበላለሁ እንደዚህ ማላቀ ቁጥር ሲሆን እንተዋወቅ ከሆነ ያወቅኳቸውስ ምን ጠቀሙኝ ነው? እስከዛሬ ያወቅኳቸውስ ጠቅመውኛል፣ ሰው ስላልጠቀሙኝ ነው ማረግ በቤቴ እንዲህ ብሎክ ነው ማድረግ። በጣም ነው የሚሰለችኝ። ደግሞ አዲሱ እንደዚህ ካወራማ ስማ ደዛ ይመስለኛል ያላገባ ነው እንደዚህ ምንታወቅ ኦርቶዶክስ ክርስቲያን ነኝ። በዚህ ምክንያት አንዳንድ ነገሮች ምክንያት ልጁ ከመጣ በኋላ ኪድናፕ ያደርግብሻል፣ ልጄ ክርስትና አልተጠመቀም በእነሱ ምክንያት ድግስ ደግሼ እናቴ ልብስ ልካ ምናምን ነገር በጣም ብዙ ነገር ክርስትና ብዙ ነገር ሆነ። ልጄን እንደ ሆስቴጅ ነው ያዙት አንሰጥም ብለው ልጄን ክርስትና አልተጠመቀም ምናምን እና አሁን ላይክ ሶሻል ሚዲያ ላይ እንደዚህ አይነት ነገር እኔ ማውራት አልወድም፣ አውርቼም አላቅም። ግን በደንብ ብዙ ልጆችን የሚያስተምር ነገር ስለሆነ ነው ላወራበት የተገደድኩት። እስፔሻሊ ከሷ ጋር ሪሌሽንሺፕ ነው ገባ በጣም ለማሳካትና ለማቃናት በጣም እጅግ ብፈተንበትም በቃ እንደምንም ልክ በልጄ ሲሆን ግን እኔ ደግሞ ለልጄ ያለኝ ነገር ትንሽ በጣም ለየት ያለ ነው። አዶን ነው እንጃ በጣም እጅግ ከምል በላይ ነው ልጄ የምወደው። ምንም ነገር ላይ ጎዳኝ ይችላል፣ በልጄ ግን የሆነ ነገር ቢሆን እሱ በጣም ነው የሚሰብረኝ ገባ እና አስቡ ድግስ ደግሰ እናት የሀበሻ ልብስ ለሱ ለኔ ኤቭሪቲንግ ተደርጎ ሀበሻ ሬስቶራንት ሄጄ ምግብ አምጥቼ ጓደኞችን ጠርተ ምናምን ልጅን ወስደው አንሰጥም ሲሉ መብት አላቸው ማለት ነው። ቤተሰቦች እንደዚህ ማድረግ ማለት ባንተና በሷ ብቻ የሚወሰኑ ነገሮች መብት አላቸው ምናምን ሳይሆን እሷም ትንሽ ወደ እነሱ ቤተሰብ ይሰማሉ ትንሽ ለቤተሰቦች ያላት ፍቅር ምናምን ነገር ያው እኔ ማንንም ብሌም አላረግም፣ ያለፈው አልፏል፣ የሆነ ሆኗል። ግን የዛኔ በጣም እጅግ ከምል በላይ ልቤ የተሰበረበት ጊዜና በቃ ላይፍ ያስጠላኝ ምን ነው ያልኩበት ጊዜ እና ይሄ ምንድነው ላላገባችሁ ሰዎች እና እኔ በእርግጥ ኢትዮጵያዊ ያለውን ሰው የማግባት ሀሳብ የለኝም። ግን ካላችሁ ግን ምናልባት የሌላ የውጭ ሀገር ዜጋ ለማግባት ያሰባችሁ ሰዎች ግን መዘዙን ማለት እያሰባችሁበት አሉ። በጣም የማደንቃቸው ቲክታክ ላይ ዩቲዩብ ላይ ምናምን ራሱ ምናያቸው ካፕሎች አሉ። የሆነ ቻይናዊ ራሱ አለ ተጠምቆ ክርስቲያን ሆኖ ኦርቶዶክስ ሆኖ በዓል ሲደርስ አንድ አይነት ለብሰው እንደዚህ አይነት ነገሮች በእርግጥ አሉ። ስለዚህ ወይ መጀመሪያውን ከመጋባታችሁ ከመወለዳችሁ በፊት አይ ቲንክ ከመጋባታቸው በፊት ነው ልጅ የመጣው ከሷ ጋር ገና ፍቅረኛ ናቸውና ግን ቢሆንም መጀመሪያው እንደዚህ አይነት ነገርን ቁጭ ብሎ ሌላ ዜጋ ግንኙነት ስትጀምሩ ከፍቅሩ ባለፈ እንደዚህ አይነት የሃይማኖት የባህል ምናምን የተለያየ ሀገር ዜጋ ስንሆን የባህል ያናኗር ምናምን የብዙ ነገር ልዩነት ስላለን እሱን ነገር ቁጭ ብሎ መጀመሪያ ማውራት ተገቢ ነው ብዬ አስባለሁ እንደኔ። እና ይሄ አንዱ ምሳሌ ነው፣ ለብዙዎች ይጠቅማል ብሎ ነው ሼር ያደረገን። እንደምታውቁት አሳለፈው ሳምንት ቅዳሜ ዕለት ቦክስ ነበር። ከቦክሱ በፊት ያወሩትና ቦክሱ ላይ የተፈጠረው ነገር በትንሹ ላሳያችሁ። መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ። ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር መጨረሻው መጨረሻው አይኑ አይደለም። እሺ እኛም መጀመሪያ አይኑ መስሎን እንዴት እንደደነገጥን
ግን አይ ቲንክ እቺ ነገር እዚህ አካባቢ ያለው ነገር መሰለኝ። ደግሞ እኮ በአንድ ቦክስ ነው ዝርር ያለው። እሺ እዚህን አይታችኋል። እና በጉጉት ሲጠበቅ የነበረውን የንቃተ ህሊና እና ደግሞ የጆን ጁጁትን ደግሞ ላሳያችሁ። ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፈኝም። እኔ I'm in this field guys I'm in this field የነገርኳችሁ እዚህ ውስጥ ነኝ እኔ እዚህ ውስጥ ነኝ። 1 አመት ጁጁትሱን የተማርኩ ማለት ብራዘር ብሏል። ሰምታችሁታል። ምጥርሰው እንግዲህ ኢንዶሚን ነው ያደረገው። በ30 ደቂቃ ውስጥ ጨርሶ ኢንዶሚን ነው ያደረገው። ጨርሶ በቃ ጸጥ ነው ያደረገው። ከዛ በኋላ የተናገረውን ግን እንስማው። ባይዘው ግን አድርጌዋለሁ። ሁሉም በጣም ፈርተው ነበር። ደፍሮ እዛ መድረክ ላይ ወጣው እሱ ብቻ ነው። እኛ ምንም ሪዝን አላቀርብም። ተሸንፌያለሁ። በቃ ተሸንፌያለሁ። ቀጣይ ላይ አሸንፋለሁ። ግን አብዛኞቻችሁ በቃ ይሄ እንትን የምትሉ ምናምን ሰዎች ጁጁትሱ ሰማያዊ ቤልት ያለው ሰው ጋር ሮለር ጎቢ አይፈርዱብኝ። ያ እኔ መጀመሪያ ያስኩት እቅድ መጀመሪያ ዲፌንድ ማድረግ ነበር። እግር ምናምን ሳነሳ ያልነበረው ለዛ ነው። ዲፌንድ አድርጌ ሁለተኛ ራውንድ ላይ ስትራይኪንግ ጀምራለሁ ብዬ ነበር ያሰብኩት። ይሄንን አስቤ ገብቼ ሪንጉ በጣም ጠባብ ነው። አይ ስዌር ቱ ጋድ ይሄ ስታንዳርድ ዩኤፍሲ ምናምን የሚፋለሙት አይነት ሪንግ አይደለም። በጣም ጠባብ ነው። ወዲያው ወደ ኋላ እንደሸሸው ከኬጁ ጋር ነው እጄ የደረስኩት ስደርስ የነበረው እና ስትራቴጂ ፌል አድርጓል። ስትራቴጂ ነው እንጂ ፌል ያደረገው እኔ አይደለሁም ፌል ያደረኩት ጋይስ ሊስን ቱ ሚ። ስለዚህ እሱ ፌል አላደረገም። ያው በርግጥ እቀጥላለሁ እያለ ነበር። 1 አመት ነው ምናምን ትሬዲንግ ላድርግና ድጋሚ እንጋጠም ሲል ነበር። ስለሱ በቃ የተባሉት ነገሮች ነው በጣም ዘና ሲያደርጉ ነበር። እስኪ ልጋብዛቸው የተወሰኑትን። ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኑ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት፣ ስራ መናቅ፣ እንቅድፍት፣ ሳብላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት እኔ ባንግላዴሽ አለመሄደው ነው እንጂ ነበርም እኔ ራሱ በርቀት እኔ ጆን ነበርኩኝ። ያው ለማለው እንትላለውና ግን በጣም ከመጓጓት የተነሳ እስከ ሌሊት 7 ሰዓት በቃ እንዴ ከመቼ ወዲህ ነው ቦክስ ወዳድ ነው? ከመቼ ወዲህ የሚገርም ለውጥ ነው። ግን ባይዘው ያሳየ ነው። እውነት እንደዚህ አይነት ጥሩ ነገር ከመጣልን እንወዳለን ማለት ነው። አሁን የተረዶት ነው። እዛ የገባው ሰው 4 ሺህ ብር ገብቶ እስከ 25 እየተባለ ነበር። አይ ቲንክ ቪአይፒ 25 ነው መሰለኝ። እዛ የገባው ሰው ከፍሎ ያልገባ ሰው ውጭ ላይ ያለው ሰው ብዛቱ በየቤታችንስ ደግሞ ወለድም ስንጠብቅ የነበረው ደግሞ በቃ ቤት ይውጣ ነው የምላችሁ። እና ግን ትንሽ እንኳን ቢሄዱ ማለት ትንሽ ቢያጫውተው ነው ያሰኘን። ያረጋው እኮ ሲጀምር እንትን አለ ተጠይቀው ነበር ጆን እና በስንት ያለውን ነው የፈጸመው። በስንት ዞር ትጨርሰዋል፣ በስንት ዞር ጠብቅ ሲል የምን ዞር አለ የምን ዞር የለውም። ወዲያው ነው ጸጥ ማረው አለ። ጸጥ አረገው እንኳን ተተበተበበት እኮ አፈራጣ። እስማ አሜን ታሪክ ንጉ አትዋሽ። ከአንድ ዓመት በፊት ነው። ዝም ብለህ እስኪ ፍቅር ይዟል እልል ያለ ጆስ ያለበት
እንግዲህ እልል ያለ ፍቅር ይዞት ነበር። እልል ባለ ሰርግ አይደለም በርግጥ ሽምግልና ነው። ሰርግ የሚያስነቅ ሽምግልና አይ ዶንት ቲንክ ከዚህ በኋላ ሰርግ ያላቸው አይመስለኝም ሁኔታቸው። ከዚህ በኋላ ሰርግ ያለ አይመስለኝም እንግዲህ ሁኔታቸው። እንደዚህ አይነት ሽምግልና ነበር። የሚገርም ቀውጤ ይሄን በመሰለ ሽምግልና እልል ያለለትን ፍቅሩን አግብቷል፣ ወስዷል፣ ተሰጥቶታል። የወንዶች ጉዳይ የሚኮራበት ምርጥ አባላቸው አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አስጨርሽና እንዴ! እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እንዴ! እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ለማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽን ስጪ። ልብስ መቀየር ማይቻልበት አገር አይሺ ብያ ከጠጡ አይንዱ ብቻ ሳይሆን ከጠጡ አያውሩ። በቃ አንተ ልታስቀንሰን ነው እንዴ? በቃ ዝም በላ። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመከታተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹን እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ያው ይሄ ነገር እንግዲህ እንደሰማችሁት ነው። ሰለሞን ቦጋለ በጠና ታሟል እና ይገረም መኪና ቢመልሱና ብራቸው የተወሰደባቸውም ሰዎች ደግሞ ህብረተሰቡ መፍትሄ ቢያገኝ ምኞታችን ነው። እግዚአብሔር ይርዳቸው። ሌላ ምን እችላለሁ? አንድ ብርና የኤዱ ጉዳይ ፀሐዩ እንዴት ነው የሚያምረው ጋይስ! አነጋጋሪና አወዛጋቢ ሆኖ የቆየው የአንድ ብርና የኤዱ ጉዳይ እንዴት ነው የጀመረው? አንድ ጠዋት ተነስቼ በሜርኩሪ ፒክቸርስ ኤንድ ብራይዳል ዞን አንድ ቲክቶከር እና አንድ አርቲስት ሞሽረናል ብያለሁ። ከዛ በነጋታው ምን ተፈጠረ? በኤዱ አካውንት እና በሜርኩሪ ፒክቸርስ ኤንድ ብራይዳል ዞን አካውንት ፎቶቸው ተለቀቀ። ከዛ እነማን እንደሆኑ ደረሳችሁባቸው። ላይክ ባደርሱባችሁ ባይለቀቅም ኦልሬዲ ደርሳችሁበት ነበር። አክቹሊ አንዳንድ ቦታ ተሸውጄ የገባ ላይክ የተኩላችሁ ምልክት ነበር። ኤኒዌይስ ምን ልላችሁ ነው፣ ያመናችሁም ያላመናችሁም እንዳላችሁ አውቃለሁ። በጣም አነጋጋሪና ጥያቄ ሆኖባችኋልና ዛሬ ድግስ አለ ጋይስ፣ ዛሬ ማታ ድግስ አለ። ስቴይ ቱንድ። ያላመናችሁ እንድታምኑ፣ ያመናችሁ ኦልሬዲ አምናችኋል። ላላመናችሁት ግን ዛሬ ድግሱን ስታዩ በደንብ የምታምኑ ይመስለኛል። ወዳችኋለሁ። ባይ ባይ። ያን ጊዜ እንዴት አለ አንተዬ
ድግሱ ነው የሙዚቃ ክሊፕ ነው በርታት የሚሰጥ እንዳያችሁት ነው የሙዚቃ ክሊፕ ነው ክሊፑም ትናንትና ተለቋል ይሄን አሁን እየቀረስኩ ያለሁት ሮብ ነው ማክሰኞ ዕለት ተለቋል ማለት ነው አሪፍ ክሊፕ ነው እዩት ግን እኛን እንደዚህ ማጓጓት ተገቢ ነው ወይ ነው ያልገባኝ ራሷን ምላሽ ስሙት ሰላም እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ሰሞኑን አነጋጋሪው ጉዳይ እናንተም ብቻ አይደለም ቤተሰቦቼም ደንግጠዋል እናቴ ደንግጣለች አባቴ ደንግጧል ዘመድ አዝማዶች ደንግጠዋልና እናቴ ማለት ነው በጣም ደጋሽ ናት በዚህ አጋጣሚ ልንገራችሁ በጣም ደጋሽ ናት በቃ ሰው በልቶ የሚጠግብ የማይመስላት እናት ነው ያለችኝና በትንሽ በትልቁ ነው ዝግጅት እንደዚህ የሚደረገው እኛ ቤት ውስጥና እንዴት አለምዬ ሳጠራን አለም ነው ስሟ እናቴና አለምዬ እንዴት ሳጠራን ልጇ እንዳረች ብለው በቃ በፎቶ ምክንያት በጣም ብዙ ቤተሰብ ውስጥ ራሱ ብዙ ነገር ነበር የተፈጠረውና እኔም ደንግጫለሁ እንደዚህ በጣም ማለት ሚካነን አልመሰለኝም ግን ለምለቀው አዲስ የሰርግ ሙዚቃ ቪዲዮ ክሊፕ ላይ 1 ብር ነበረ ሞዴል ሆኖ የተጫወተውና ለዛ ነው የነበረውና የእውነት ለመሰላችሁ እንግዲህ እውነት አለ እውነቱ ፍቅር ነው ዘፈኑን እንድትሰሙትና ያሰባችሁልኝም ፍቅር እንዲጋባባችሁ ለእናንተ ጋብዛችኋለሁ ማላሳያችሁኝ ፍቅር ስለሰጣችሁኝ ስለተመኛችሁልኝ መልካም ነገር ሁሉ በጣም አመሰግናለሁኝ የእውነት ሆኖ በቃ ያየሁትን ነገር ነው ቢሆንም ማነበውን አይነት ነገር ነው ያየሁትኝና በጣም አመሰግናለሁ እግዚአብሔር በጣም ያክብርልኝ እና በቃ እንደዚህ አቆክቶ ላሽ ብሎ ነው ቀጣዩ የጆኒ ተፋላሚ ማን እንደሆነ በዛው በሪንግ ውስጥ ታውቋል። ትናንት የነበረው ድባብ አልፎ ዛሬ አዲስ ጉጉትና አዲስ ፈተና መድረኩ ላይ ብቅ ብሏል። ለጆኒ እንደ ትናንቱ የንቃተ ህሊና ፍልሚያ ነገሮች ሁሉ አልጋ በአልጋ የሚሆኑለት አይመስልም። ምክንያቱም አሁን መድረኩ ላይ የቆመው ተገዳዳሪ ተራ ሰው አይደለም፣ ማስተር አገረ ሰላም እንጂ። በአዲስ አበባ ሽሮ ሜዳ ተወልዶ ያደገው በጽናት የታነጸው ማስተር አገረ ሰላም የስፖርት ታሪኩ ልክ እንደተጓዛቸው ኪሎ ሜትሮች ርቀት ረጅም ናቸው። በቴኳንዶ 5ኛ ዳን የደረሰ የጥበብ ባለቤት፣ በብሔራዊ ቡድን 8 ዓመት ቆይቶ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ በማንገብ የወርቅ የብርና የነሐስ ሜዳሊያዎችን የሰበሰበ ጀግና፣ ከኖርዌይ እስከ ዴንማርክ፣ ከስዊድን እስከ ግሪክ፣ ከሞሮኮ እስከ ታይላንድ እንዲሁም በህንድ፣ በግብጽ፣ በማፑቶና ሌሎች በአጠቃላይ በ11 ሀገራት ፈተናንና ስልጠናን ያጣጣመ ማስተር ነው። ዛሬ በሽሮ ሜዳው አገረ ፊትነስ ዞን ጂምናዚየም ወጣቶችን እያመረተ የሚገኘው ይህ ማስተር በትናንቱ የሪንግ ላይ ንግግሩ መላውን ስፖርተኛ አስደምሟል። ቀጣይ ግን እዚህ መድረክ ላይ እኔ ቆሜ አሳያቸዋለሁ ማንነቴ ማስተር ማን እንደሆነ አሳያቸዋለሁ። ማስተር አገረ ሰላም በልበ ሙሉነት እንዲህ ይላል። የጌታቸውን የፍልሚያ ግብዣ አስቀድሜ ብቀበልም ጆኒም ይሁን ጌታቸው ግን ውጤቱ ምን ሊሆን እንደሚችል ስለገመቱ እኔን ሊቀበሉኝ አልደፈሩም። ይህ ንግግር የጆኒን ደጋፊዎችም ሆነ የስፖርቱን ተመልካች በእጅጉ አነቃቅቷል። ማስተር አገረ ሰላም በዚህ ብቃትና ልምዱ በዚያ ዓለም አቀፍ ተሞክሮው ጆኒን ሪንግ ውስጥ ቢገጥመው ምን ሊፈጠር ይችላል? ጆኒ ከዚህ ማስተር የሚሰነዘርበትን የቴክኒክና የጉልበት ማዕበል መቋቋምስ ይችላል? አሁን የምንጠብቀው ተራ ጨዋታን አይደለም። የልምድና የጥንካሬ የቴክኒክና የጽናት ፍልሚያ ነው። ማስተር አገረ ሰላም በሙሉ ዝግጁነት ወደ መድረኩ መጥቷል። ጆኒስ ይህን ከባድ የቤት ስራ ለመቀበልና በድጋሚ ታሪክ ለመስራት ዝግጁ ይሆን? በቅርብ ጊዜ ውስጥ በኢትዮጵያ ምድር እውነተኛውን የኤምኤምኤ ትርኢት ዳግም እንመለከታለን። ጆኒና ማስተር አገረ ሰላም ፊት ለፊት ሲገናኙ የሚፈጠረውን ንዝረት ለማየት ሁላችንም በጉጉት ላይ ነን። እናንተስ? ወይ ያስፈራል። እንደ ጆን ፈሩ እና ለማን እንደመደገፍም አላውቅም። ሁለቱም ከባድ ነው። ግን ጆን የዚህን መቀበሉን አልሰማውኝም። ወይም ጌታቸው ከዚህ ጋር ሳይሆን ከእንትና ጋር ከሴዶ ማርሻል አርት
በትክክል ካልጠራሁት ይቅርታ። እንግዲህ ሴዶ ማልሸራርት ግን ተቀብሏል አይደለም? መጀመሪያ ተቀብሎ ነበረ። ከዛ ግን በብሩ አልተስማማም ነው መሰለኝ። እስኪ ስሙት ግን እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተል ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ እንትና መጀመሪያ ሰሞኑን እንዲያርጉት ነበር። በቃ ህሊናም እንዲያርጉት ነበር። አፍሳችሁት ነው የምትወጡት፣ ጨርሽው አፍሳችሁት ነው የምትወጡት ሲል ነበር። ከዛ ግን ይሄን ሁሉ ንግግር ከተናገረ በኋላ አክሴፕት አደረጉት። ያው መጀመሪያ ጆን የውድድሩ ቀን ካሸነፈ በኋላ ሊስት አለኝ፣ ከሊስቶች ውስጥ አንዱ ሴዶ ነው። ሶ እንትን ማለት የምትፈልግ ከሆነ አለው ብሎ ጠርቶት ነበር። ሶ አክሴፕት ነው ያደረገው። ከዛ በኋላ የሱን አክሴፕት ማድረግ ተከትሎ የሴዶን 5 ሚሊዮን ብር ተመደበ። ከራሱ አንደበት ስሙት። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማደርገው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ አልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር በጊዜው። ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ፣ ወጣቶች ወደ ስፖርት እንዲሄዱ፣ ዓለም አገራቸውን እንዲያስጠሩ፣ ወጣ ብለው ብዙ ነገር ማየት እንዲችሉ፣ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ። እና ትናንት ሌሊት ግን ያለው ሌላ ነው። ግን እኔ አሁን ምን እንዳሰብኩ ታውቃለህ? እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ ዩ ነው አንተ ፕሮፌሽናል ኤምኤምኤ ውድድር የምታውቁ ከሆነ ተገዝቶ ነው የሚሄዱት። አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል ይከፈለዋል፣ መጀመሪያ ይታወቃል። ገብቷል አይደል? ጆን ጆንስ ይሄን አክል ይከፈለዋል። ከዛ በኋላ ቦነስና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው ያ ልጅ። የፕሮፌሽናል አካሄድ ህዝቡ እንዲያውቅ ማለት ነው። ፕሮፌሽናል እናንተ ፕሮፌሽናል ነው ብላችሁ ከጀመራችሁት አይቀር ማለት ነው ይሄን አክል ብር አስቀምጣችሁ ሳይሆን ራሱ የቻለ አካሄድ አለው ፕሮፌሽናል። ሴዶ ለምሳሌ 10 ሚሊዮን ብር እሺ ብሎ የሚፈራረም ከሆነ እሺ ይላል ማለት ነው። እንቁራሪቷም እንደዛ ካሰበች የሆነ ነገር የምታስበው 500,000 ካሰበች 500,000 ትስማማለች። ከዛ ትገባለች። ከዛ ደግሞ ከውድድሩ
ይሄን አክል ብር አለው፣ ይሄን አክል ቦነስ አለው፣ ይሄን አክል ስፖንሰርሺፕ አለው ምናምን ተብሎ ይሄዳል። ይሄ ነው ፕሮፌሽናል አካሄዱ ማለት። እንግዲህ ለሰማችሁት ነው እሱ እያለ ያለው 10 ሚሊዮን ብር ቀጥታ የሚገባልኝ ቦነስ ነው። ዘሳሸንፍ ደግሞ 4 ሚሊዮን ብር ለተሸናፊ 1 ሚሊዮን ለአሸናፊ 4 ሚሊዮን ስለሆነ ማለት ነው። እንዴት ነው ነገሩ? ቁጥር አይፈራም። 31 ከዛ ግን እዚሁ ላይቭ ላይ ጌታቸው ካዘጋጁ አንዱ አይ ቲንክ አዘጋጁ መሰለኝ ጌታቸው ለዚህ ምላሽ ሰጥቷል። እዛው ላይቭ ላይ ማለት ነው። ለዚህ 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት it's very very unnecessary። ቢቀር ለምሳሌ ብር ጨምር ብትለኛ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው እኔ ከዚህ ግድም የለንማ። ማት ፋይተሮች አሉ ይሄን ነገር ማድረግ የሚችሉ ሶሻል ሚዲያውን ነው ተቆጣጥረነዋል እኛ። አንተ ከምትቆጣጠረው በላይ መቆጣጠር እንችላለን ደግሞ ለሶሻል ሚዲያ ምንም ችግር የለም። ሰው እንደዛ አይነት አስተሳሰብ ባይኖራችሁ ጥሩ ነው። አችሉም ገጅ አችሉም በቃ ዲጋ አችሉም ሶሻል ሚዲያው ከኔ በላይ በምንም ተአምር አችሉም በምንም ተአምር። እነዚህም የመጡት እኔ አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ነው። ይሄን ታውቁታላችሁ። በለው አንተም የፈመጥኩ የኔ ስም ጠርተህ ነው ያኛውም የፈመጥ በእኔ አይደል የተጀመረው። ስማ አንተ 1.3 ሚሊዮን ሰው ይከተልሃል እንዳንተ አይነት ሰው ማለት ነው። 1.3 ሚሊዮን እንዳንተ አይነት ሰው ፕሮፌሽናል የሆነ 400 ሰው የሚከተለኝ ሰው አይነው ምን አይነት ሰዎች እንደሆኑ ምን አይነት ሰው ኢትዮጵያ ውስጥ ምን አይነት ሰው እንደሆንኩ አውቀዋለሁ። ምን አይነት ቫልዩ እንዳለኝ ምን አይነት ዋጋ እንዳለኝ ምን አይነት ሰው እንደሆንኩ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል። 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው። በለው ማርሻል አርቱ እኮ እኛ ነን። የኛ ስም ተጠርቶ እኮ ነው የመጣው። በምን ቀልደህበት አንተ ብሎክ ይዘበር ቀልደህበት እንዴት ነው ሰው የሚመጣው? ምን አይደለም። መጀመሪያ ማንን ነው የጠራኸው? ለምን እናወራ? ማንን ነው የጠራችሁት? ምን ፈርተህ እምቢ አልክ እኮ። አሁንም እኮ ፈርተህ ነው እምቢ አልክ። ባይዘ ሚሊዮን ፈርተህ ነው እምቢ እኮ አልኩ። 5 ሚሊዮን አትመጥኑኝም ነው ያልኩት። እኔ መፍራቻ ሳይሆን አትመጥኑኝም። ለምን የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን? ማን ነው ማይመጥን? ምን ፋይት አድርገህ ምን አድርገህ እንዴ? ምን ፋይት አድርገህ ነው? ማን ነው የሚፈራህ? ምን ፋይት አድርገህ ምን ፕሮፌሽናል ፋይት አድርገህ? ለራሱ በጣም የማይሆን ግምት ነው የሰጠው። የት ፋይት አድርገህ የት አይተንህ ነው እንደዛ የምትለው ነው? አሁን ፕሩፍ እኛም እኮ ይሄን 5 ሚሊዮን ብር ያቀረብንልህ ፕሩፍ እንድታደርግ ነው። እንየው ነው ማለት እንዳል አህያ ይሸክማል፣ ብሎኬት ይሰብራል፣ ዛፍ ይገረድሳል፣ ምንድን ነው ኮባ ነው ያደርጋል ምናምና ይሄንን እንየው ፕሮፌሽናል በሆነ መልኩ እንየው ነው የተባለው። 5 ሚሊዮን ብር ላሸነፈ 4 ሚሊዮን በጣም ቆንጆ ዋጋ ነው ብዬ አስባለሁ። እና በዛውም ስፖርቱ እያደገ ሄደ፣ እያወቅ ነው። ኢቨን እኛ ሴቶች እንግዲህ እንደዚህ አይነት ነገር ብዙ የሚመስጠን አይደለንም እና እኛ ራሱ እንደዚህ ጓጉቶ ከ6000 በጣም ብዙ ሴት አለ። እኔ ሴት ይኖራል ብዬም አልጠበቅኩም። እንደ ኮንሰርት ነው ህዝብ የነበረው በጣም እና እንግዲህ አሪፍ መነቃቃት እየሄደ ነው። በዚሁ እንዲቀጥል አሪፍ ነበር ቢስማማ። የ5 ሚሊዮን የውድድር ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ሳልወዳደር ማለት ነው 5 ሚሊዮንም 10 ሚሊዮንም የማገኝበትን ሜትድ አግኝቼዋለሁ። መወዳደር አይጠበቅብኝም። እናሲዝ 5 ሚሊዮን ሴዶ አይወዳደርም። እናሲዝ 10 ሚሊዮን እናሲዝ አይወዳደርም። ወይ ጋንጃ ወይ ልዋንጃ ወይ ሙጠምጢም ማዳጋስካር ተሄዶ ካልተሰራበት ቢሞት አይወዳደርም። እንዲሁ ምክንያት እየሰጠ ይቀራታል። በሉ አወዳድሩኝ። አይወዳደርም። ያ ምንም የሚሰማኝ እሱ ነው። አይወዳደርም። ወይ ደግሞ የዕለት ዕለት ታፍር ተወስዶ ራሱን እዛ ውስጥ ካገኘ ሳይወድ በግዱ ይወዳደር። ከዛ ውጭ አይወዳደርም። ይታወቃል፣ ያስታውቃል ሁኔታ።
በጣም የሚያስቀኝ ይዘው ኤኒዌይስ ሌላስ አሪፍ ቆንጆ ደግሞ ነገር መኪና ተሰጠው ለማን እንደሆነ እስኪ ገምቱ አይደል? ሌላ የሚገርም ደግሞ ከዚህ ከቦክስ ወተን ቆንጆ የሚያስደስት ዜና ደግሞ ልንገራችሁ። አዶናይ አንዱን መኪና አሳክቷል፣ ተሰጠው መኪና። ይኸው የመኪናው ቁልፍ። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። ቁልፏን ተጋረኩ መኪናው የተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። አሁንማ በቃ እንዴት እንደሚያማር ታክሲ አይገኝም። ራይድ ብጠሩ ራይድ የለም። ፀሐዩ እንዳንተም ይገላግለኝ ራሱ በጣም ነው። በተለይ በጣም ቆንጆ ሰዓት ላይ ያገኘው መኪና ማይ ጋድ በጣም ደስ የሚለው ደግሞ ይገባል፣ በጣም ይገባል። ኧረ ጎበዝ አጨብጭብ። የዛሬው ቪዲዮአችን ይህን ይመስል ነበር። እንደሳቃችሁ ዘና ፈታ እንዳላችሁ ተስፋ አድርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ